ከትግራይ ክልል የመጡትና በአዲስ አበባው የምክክር መድረክ ላይ የተሳተፉ የሚገኙት መብራቴ አማንና እስከዳር ታደሰ በሀገራዊ ምክክር መድረኩ ላይ የተገኙት ቀላል የማይባል ፈተናን አልፈው ነው። የትግራይ ክልል ጊዜያዊ አስተዳደር በይፋ በሂደቱ ላይ ባልተሳተፈበት ሁኔታ እነርሱ ግን የኢትዮጵያና የሰላም ጉዳይ ያገባናል ብለው ድምጻቸውን ለማሰማት ወስነዋል። እነዚህ ሁለት እንስቶች ፊት ላይ የሚታየውም ቁርጠኝነት አዲስ ተስፋን ያበስራል። ነው ደስ ያለኝ ምክንያቱም አንዴ ታሪካዊ ነው እንደ ኢትዮጵያም ለመጀመሪያ ጊዜ ስለሆነ ባኔ እዚህ ታሪካዊ ቦታ መገኘቼ በጣም ደስተኛ ነኝ። ምክንያቱም ከተለያየ ብሔር መተን ግን አንድ የሆንበት ነው። ምክክር መሳተፌ እንደ ኢትዮጵያዊት እንደ ትግራይ ተወላጅ በጣም ትልቅ አድቫንቴጅ ያለው ነው። በተለይ እንደ ትግራይ ክልል ለወጣቶቹ በጣም ጥሩ ነው። ወደ አንድነት የሚያመጣ ኢትዮጵያዊን የሚያስብ ነገር ነው። መብራቴ አማን በንግግሯ መሃል የሚሰማት የቁስል ስሜት አልተደበቀም። የጦርነቱ አውዳሚነት ያሳደረውን ጠባሳ እያሰበች እንዲህ ትላለች። እውነትም ይሄ ቀደም ቢል ለዚህ ሁሉ እንትን አንሆንም ነበር። ኢትዮጵያውን ያለችበት ሁኔታ ይሄ ምክክሩ ቀደም ቢል ኖሮ አይፈጠርም ነበር። የኛ መሪዎች ማለት ነው ይሄን ቢያስቀድሙ ኑሮ አሁንም ላሰቡት ያለ ይሄ አይሆንም በጠረጴዛ ዙሪያ። ምክንያቱም ጦርነት አውዳሚ ነው። እንደወጣትም እኔ በጣም ነው ማዘን። ምክንያቱም የትግራይ ወጣት ይህ እድል ቢያገኝ ይህ አዲስ አበባ ላይ የተለያዩ ክልል ላይ የሚደረጉ ነገሮች ቢደረግለት የት በደረሰ እና የኛ መሪዎች ወደ ዲስከሽን ቢመጡ ነው እኔ የምመክረው። መብራቴ እንደምትናገረው ከሆነ የምክክሩ ሂደት እጅግ አሳታፊና ተግባብቶ ለመስራት የሚያስችል ነው። በአዳራሽ ውስጥም የአንዱ ክልል ችግር የሁሉም ኢትዮጵያ ችግር ተደርጎ እየተወሰደ መደማመጥና መደጋገፍ ሰፍኗል ብላለች። ከወጣት አለ፣ ከአካል ጉዳተኛ፣ ከሴቶች፣ ከሀገር ሽማግሌዎች እዚህ ስታየን ግን እንደ አንድ በቃ ደስ በሚል ብዙ ልዩነት በሌለበት እየተደማመጥን የአንዱ ሀሳብ የሁሉም ሀሳብ አንድ ክልል ከተነሳ የሁሉም ክልል ችግር እንደሆነ አድርገን እየወሰንነው እና በጣም ደስ በሚል ሁኔታ ነው እየተመካከርን ያለ ነው። መብራቴ አማንም ሆነች እስከዳር ታደሰ በአንድ ነገር ይስማማሉ። ያለፈው ጦርነት የሚያስተምረው ትልቁ ትምህርት ልዩነቶችን በኃይል ሳይሆን በውይይት መፍታት እንደሚገባ ነው። አይተነዋል። ችግሩም በደሉም ሁሉም ነገር ያው አይተነዋል። ያ ኖ ተብሎ ኢትዮጵያ ሕዝብ አይሆንም ብሎ ነበር። ያ ጦርነቱ ወደዚህ እንደሚያመጣ ወጣቶችን እንደሚበላ ሁሉ ነገር ተነግረን ነበር። ግን እኛ አሰብን የሚያዋጣው ኢትዮጵያዊነት ነው። ስለዚህ እዛ ያለው መንግስት እንኳን ባይፈቅድ እኛ በራሳችን ኢትዮጵያውነን ያዋጣናል በሚል ያው የመጣንበት ብዙ ቻሌንጅ አልፈን የመጣነው። እስከዳር ታደሰ እንደምትለው በክልሉ ያለው ማህበረሰብና ወጣት አሁን ከጦርነት አዙሪት ለመውጣት ያሳየው ቁርጠኝነት ሰላም ወዳድ መሆኑን ማሳያ እንደሆነም ትገልጻለች። ማለት አሁን ጦርነቱ ያው ወጣቱ አሁን ተረድቶታል፣ ገብቶታል ነው እያለ ነው። ያው የተወሰኑ ሰዎች ናቸው በግድ ነው፣ ግን ወጣቱ ገብቶታል። ከመቀነቷ ፈታ ብር የምትሰጥ የነበረች እናት አሁን ድንጋይ አንስታለች። ለምን ነው ብላለች። አልሰጥም ልጆቼ ብላለች። እኔ ኢትዮጵያዊ ነኝ። እስከዳር እንደምትለው ክልላቸው እንደ ሌሎች ከተሞች እንድትለማ በጦርነት የወደመችው ትግራይም እንድታገግም እንደምትፈልግ መሻቷን አካፍላለች። የሚያስፈልገን እኛ አንድነት እንደ ኢትዮጵያዊ ሆነን እንደ ሌሎች ከተማ አገራችን እንድትለማ አገራችን በጦርነት የወደመችውን እንድትለማ እንፈልጋለን። በአዳራሽ ውስጥ የተሰበሰቡት ኢትዮጵያውያንም በብዙ ልዩነቶችና ቅሬታዎች የተሞሉ ቢሆኑም በጠረጴዛ ዙሪያ ቁጭ ብሎ የመነጋገር ባህል መጀመሩ እንደ ትልቅ ድልም ይቆጠራል። ሁለቱ የትግራይ ተወላጆች እንደሚያሰምሩበት የወደፊቷ ኢትዮጵያ በሰላምና በውይይት የምትቀጥል እንጂ በጦርነት የምትፈታ አይደለችም። የተወሰኑ ፖለቲከኞች የድሮ አስተሳሰብ ይዘው ወጣቱን ቢማግዱትም የሰላምና የምክክሩ መንገድ ግን አይቆምም ሲሉም መልእክታቸውን ያጠቃልላሉ። ወጣቱ ማህበረሰቡም አሁን እያገለለው ነው ጦርነቱ ማለት ነው። ውስን ፖለቲከኞች ናቸው የድሮ አስተሳሰብ ያላቸው በዛ የተቀኙ ለ50 ዓመት እኮ ነው ለ50 ዓመት በቃ ትግራይ በዛን አንግል የሚያዩ እንጂ ወጣቱ ተነጥሏል። አሁንም እየተገደደ ነው። በቃ አፈሳ ምናምን እኮ እየተገደደ ነው፣ ፈልጎ አይደለም ሄደ ያለው። ስለዚህ ሰላሙ ውይይቱ በጣም አስፈላጊ ነው። የጦርነት ጠባሳዎች በሰው ልብ ላይ የሚያሳድሩት ህመም በቀላሉ የሚሽር አይደለም። ነገር ግን ከጥልቁ ኪሳራና ከታላቁ ሐዘን በኋላም እንኳን ሰላምን ፍለጋ የሚደረገው ጥረት የሰው ልጅ የመንፈስ ጥንካሬ ያሳያል። አዲስ አበባ እየተካሄደ ባለው ሀገራዊ የምክክር መድረክ ላይ የተገኙትም የትግራይ ተወላጆች ንግግር የሚያረጋግጠው ይህንኑ እውነት ነው። ከጦርነት አውዳሚ አካሄድ ይልቅ በጠረጴዛ ዙሪያ ተቀምጦ መነጋገር ሀገርን የሚያድን ብቸኛው መንገድ ነው።